ሰላም የተወደዳችሁ የኤሪሳት ቴሌቪዥን ተከታታዮች፣ ለዛሬ ሰኔ 8 ቀን 2026 የያዝናቸውን የኤሪሳት ዜናዎች ወደ እናንተ ማድረስ እንጀምራለን። እንድትከታተሉን በአክብሮት እንጠይቃለን። አበይት ነጥቦቹን በቅድሚያ ፕሬዝዳንት ኢሳያስ ወደ ግብጽ ያደረጉት ጉዞ እያነጋገረ ነው። ቢኒያም ግርማይ በብራስልስ ክላሲክ 3ኛ ደረጃን በመያዝ አሸነፈ። በአስመራ ማራቶን 2026 ሁለት ጀግና ኤርትራውያን አትሌቶች በሁለቱም ጾታ ደማቅ ድል አስመዝግበዋል። እስራኤል በሊባኖስ ጥቃት እየፈጸመች ነው። እስራኤል ከመካከለኛው ምስራቅ ጦርነት ተኩስ አቁም በኋላ ለመጀመሪያ ጊዜ ከኢራን የተሰነዘረ የሚሳኤል ጥቃት እንደደረሳት አስታውቃለች። ወደ ዝርዝሩ እናልፋለን። ፕሬዝዳንት ኢሳያስ ወደ ግብጽ ያደረጉት ጉዞ እያነጋገረ ነው። አምባገነኑ የኤርትራ መሪ ኢሳያስ አፈወርቂ ትናንት ሰኔ 7 ቀን 2026 ወደ ግብጽ ማቅናታቸውን ተከትሎ መነጋገሪያ ሆኗል። ፕሬዝዳንቱ ከግብጽ መንግስት እያደረጉት ያለው ግንኙነት ለኤርትራ ሕዝብ የሚጨበጥ ጥቅም የሌለው ከመሆኑ ባሻገር ጎረቤት ሀገሮች ለማበጣበጥ የሚደረግ የአሻጥር ጉዞ እንደሆነ በርካታ ኤርትራውያንና ኢትዮጵያውያን አስተያየታቸውን ሲሰጡ ይታያል። አምባገነኑ መሪ ወደ ግብጽ ደጋግመው መመላለሳቸው በመልካም መንገድ ያላየችው ኢትዮጵያ በአይነ ቁራኛ እየተመለከተችው መሆኗን መረጃዎች ያሳያሉ። ቢኒያም ግርማይ በብራስልስ ክላሲክ 3ኛ ደረጃን በመያዝ አሸነፈ። ኤርትራዊው ተወዳዳሪ ቢኒያም ግርማይ የኤንኤስኤን ሳይክሊንግ ቡድንን በመወከል ትናንትና እሁድ ባካሄደው የብራስልስ ክላሲክ ውድድር ቤልጂየማውያኑን ተወዳዳሪዎች ጆርዲ ሜዮስን እና ሚላን ፍረቲንን በመከተል 3ኛ ደረጃን በመያዝ ፖዲየም ላይ በመውጣት የነሐስ ሜዳሊያ ተሸልመዋል። በቤልጂየም የተካሄደው የብራስልስ ክላሲክ ውድድር የአንድ ፕሮ ደረጃ ያለውና 206.3 ኪሎ ሜትር የሚሸፍን የአንድ ቀን ውድድር ነበር። የኤርትራንና የአፍሪካን የብስክሌት ውድድር ታሪክ የቀየረው ቢኒያም በመጨረሻው የፍጥነት ፍልሚያ ቮላት ባሳየው ብቃትና ችሎታ በዓለም ላይ ካሉ እጅግ ብቁና ተፈሪ ተወዳዳሪዎች አንዱ መሆኑን ድጋሚ አስመስክሯል። ይህ ውጤት ቢኒያም ለሚመጡ ትልልቅ የግራንድ ቱርስ ውድድሮች እጅግ አስተማማኝ አቋም ላይ እንደሚገኝና ከወር በኋላ ለሚጀመረው የቱርስ ደ ፍራንስ 2026 ጥሩ የዝግጅት መድረክ ሊሆነው እንደሚችል ተንታኞች ገልጸዋል። በአስመራ ማራቶን 2026 ሁለት ጀግና የኤርትራ አትሌቶች በሁለቱም ጾታ ደማቅ ድል አስመዝግበዋል። ትናንት እሁድ ሰኔ 7 ቀን በአስመራ ጎዳናዎች ላይ ታሪክ የተጻፈባትና ታሪክ የተመዘገበበት ቀን ሆኗል። የኦሎምፒክ ተወዳዳሪዋ አትሌት ናዝሬት ወልዱ ከእርግዝናና ከወሊድ ጊዜያት በኋላ ወደ ውድድር ሜዳ በመመለስ በአስመራ ማራቶን አንደኛ በመውጣት ከፍተኛ ውጤት አስመዝግባለች። በ2026 የነጻነት ሩጫ ውድድር ላይም አሸናፊ እንደነበረች ይታወሳል። በወንዶች በኩል ደግሞ በልዩ ስፖርታዊ ባህሪው የሚታወቀው ናሆም ሰንአፈ ሁሉም አንጋፋ አትሌቶች ሳይቀር ቀድሞ በመግባት አሸንፏል። ናሆም በመጨረሻዎቹ ሜትሮች ላይ ማሊያውን ወደ ተመልካቾች በመወርወር በከፍተኛ ደስታ ነው ያሸነፈው። ይህ ድል ለናሆም ልዩ የሚያደርገው ለ3 ተከታታይ ዓመታት ማለትም 2024፣ 2025 እና 2026 የአስመራ ማራቶን ዋንጫን በማንሳት ታሪካዊ አትሌት መሆኑ ነው። በእነዚህ 3 ድሎችም የኦሎምፒክ አትሌቶችን በመቅደም ነው ሻምፒዮን የሆነው። በዘንድሮ የአስመራ ማራቶን ውድድር አትሌት ናሆም አንደኛ ሆኖ ሲያሸንፍ፣ ሁለተኛ ኦሎምፒካዊ አትሌት ዕቁበ ክብሮ፣ ሶስተኛ ደግሞ ኦሎምፒካዊ አትሌት ዕቁባይ ጸጋይ ተከታትለው በመግባት አሸናፊ ሆኗል። ናሆም ሰንአፈ በዓለም አቀፍ ውድድሮች ላይ ለመሳተፍ ለዓመታት እንደጠበቀና ለምን መሳተፍ እንዳልቻለ ጥያቄ እንደፈጠረበት ተናግሯል። ምክንያቱ ምን እንደሆነ አልገባኝም። እኛ የምናሸንፋቸው ሰዎች ናቸው ወደ ውጪ የመውጣት እድል የሚያገኙት በማለት በምሬት ተናግሯል። እስራኤል በሊባኖስ ጥቃት እየሰነዘረ ነው። የእስራኤል ጦር ዛሬ በሊባኖስ ዋና ከተማ ቤይሩት ደቡባዊ ክፍል የሄዝቦላህ መሰረተ ልማት ላይ ጥቃት መሰንዘሩን አስታወቀ። ይህ እርምጃ ከኢራን ጥቃት መጀመሩን ግምት ውስጥ በማስገባት ጦርነቱን ይባስ እንዳያባብስ አስግቷል ሲል ተንታኞች እየገለጹ ይገኛሉ። የእስራኤል ጦር ባለፈው ወር ከፈጸማቸው 2 ጥቃቶች ባሻገር በሊባኖስ የሚገኘው የሄዝቦላህ ቡድን ላይ የሚወሰደውን ዘመቻ ገጥቶ ነበረ።
የሊባኖስ መንግስት መገናኛ ብዙሃን እንደዘገቡት በቤይሩት በደረሰው አደጋ 2 ሰዎች ሲሞቱ 11 ሰዎች ቆስለዋል። ሮይተርስ ዜና ምንጭ ግን ሟቾች የሄዝቦላህ አባላት ይሁኑ አይሁኑ ማረጋገጥ አልቻለም። ይህ በእንዲህ እንዳለ ትናንት እሁድም በሰሜን ምስራቅ ቴል አቪቭ በተፈጸመ የተኩስ ጥቃት ቢያንስ 1 ሰው ሲሞት 5 ሰዎች ቆስለዋል ተብሏል። የእስራኤል ፖሊስ ድርጊቱ የሽብር ጥቃት ሳይሆን እንደማይቀር አስታውቋል። የሄዝቦላህ ቡድን ይህ ዜና እስከተጠናከረበት ለጥቃቱ ኃላፊነት አልወሰደም። እስራኤል ከመካከለኛው ምስራቅ ጦርነት ተኩስ አቁም በኋላ ለመጀመሪያ ጊዜ ከኢራን የተሰነዘረ የሚሳኤል ጥቃት እንደደረሳት አስታውቃለች። የእስራኤል ወታደራዊ ኃይል ከመካከለኛው ምስራቅ ጦርነት ተኩስ አቁም ስምምነት ወዲህ ለመጀመሪያ ጊዜ ከኢራን የተተኮሱ በርካታ ሚሳኤሎችን ማክሸፏን አስታውቀዋል። ጥቃቱ የተፈጸመው ቴህራን ቤይሩት ላይ ለተሰነዘረው አዲስ የእስራኤል ጥቃት አጸፋ እንደምትወስድ ካስጠነቀቀች ከጥቂት ሰዓታት በኋላ ነው። የሚያዝያ 8ቱ የተኩስ አቁም ስምምነት በኢራን በእስራኤልና በአሜሪካ መካከል የነበረውን መጠነ ሰፊ ግጭት አቁሞ የነበረ ቢሆንም ግጭቱን በዘላቂ ሰላም ለመተካት የሚደረጉ ጥረቶች በተደጋጋሚ ተስተጓጉለዋል። ሰኔ 7 ቀን የተሰነዘረው ጥቃትም የመካከለኛው ምስራቅ ጦርነት 100ኛ ቀኑን በያዘበት ወቅት ዘላቂ ሰላም ይኖራል የሚለውን ተስፋ የበለጠ የሚያጨልም ሆኗል። ቴህራን ጦርነቱን በዘላቂነት የሚያቆም ማንኛውም ስምምነት እስራኤል በኢራን የሚደገፈው የሄዝቦላህ ንቅናቄ ላይ ዘመቻ እያካሄደችበት ያለው የሊባኖስ ግጭት ማካተት አለበት ስትል የቆየች ሲሆን በቤይሩት ላይ የሚፈጸመው ማንኛውም አዲስ ጥቃት ጦርነቱ ሙሉ በሙሉ እንዲቀጥል እንደሚያደርግ አስቀድማ አስጠንቅቃ ነበር። የጠቅላይ ሚኒስትር ቤንጃሚን ኔታንያሁ ቢሮ እንደገለጸው ከሆነ ሰራዊቱ ሄዝቦላህ ወደ እስራኤል ግዛት ለተኮሰው ተኩስ ምላሽ ለመስጠት በቤይሩት ዳሂዬ አካባቢ የሚገኝ የሚሊሻዎች የትዕዛዝ ማዕከል ላይ ጥቃት ፈጽመዋል። በዚህ ጥቃት 2 ሰዎች ሲገደሉ 20 የሚሆኑት ደግሞ መቁሰላቸውን የሊባኖስ ጤና ሚኒስቴር አስታውቋል። ሄዝቦላህ ሰሜናዊ እስራኤልን የሚያጠቃ ከሆነ አካባቢውን እንደሚመታ እስራኤል አስቀድማ ያስጠነቀቀች ሲሆን ቡድኑ እሁድ ጠዋት በ2 የእስራኤል ጦር ሰፈሮች ላይ ሚሳኤሎችንና ድሮኖችን መተኮሱን በኋላ ላይ አረጋግጧል። የኢራን ፓርላማ አፈ ጉባኤና ከዋሽንግተን ጋር በሚደረገው ድርድር ዋና ተደራዳሪ የሆኑት መሐመድ ባጋር ጋሊባፍ አሜሪካ ለቤይሩት ጥቃት አረንጓዴ መብራት ሰጥታለች ሲሉ ወንጅለዋል። አክለውም የአሜሪካና የእስራኤል ንብረቶች አሁን ላይ ህጋዊ ኢላማዎች ናቸው ብለዋል። ከጥቂት ሰዓታት በኋላ የእስራኤል ጦር ቢያንስ 3 ዙር የሚሳኤል ጥቃቶች መሰንዘራቸውን የገለጸ ሲሆን የአየር መከላከያ ክፍሉ ስጋቶችን በመለየትና በማክሸፍ ላይ እንደሚገኝ አስታውቋል። የኢራን ወታደራዊ ማዕከል እዝ ኃላፊ እስራኤል በቤይሩት ጥቃት ሁሉንም ቀይ መስመሮች ተሻግራለች ያሉ ሲሆን በሊባኖስ የምታካሄደው ዘመቻ እንድታቆም ጠይቀዋል። ጄኔራል አሊ አብዶላህ የእስራኤል ጦር በደቡብ ሊባኖስና በከተማዋ ዳርቻዎች ላይ የሚያደርገውን ጥቃት ማቆም አለበት፣ ጥቃቱን ወደዚያ ክልል ካስፋፋ ወይም ለኢራን እርምጃ ምላሽ ከሰጠ ግን የከፋና የሚያስቆጭ ድብደባ ይደርስበታል ብለዋል ሲል ኤኤፍፒ ዘግቧል። ውድ የኢሳት ቴሌቪዥን ተከታታዮች ለዛሬ የያዝናቸውን ዜናዎች በዚሁ አበቃን። በቀጣይ እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን። ሰላም።